ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ዛሬ ልዩ እንግዳ ይዘን ቀርበናል። ልዩ እንግዳችን አቶ ጀዋር መሐመድ ነው። በአሁኑ በኢትዮጵያ ወቅታዊ ሁኔታና በመጪው ጊዜ ያለውን አጠቃላይ መነሻ በማድረግ ከአቶ ጀዋር ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን አቶ ጀዋር። ጤና ይስጥልኝ መሳይ። እንዴት ሰነበብት? ረጅም ጊዜ ሆነን ሳንገናኛው እንግዲህ በቃለ መጠይቅ ዛሬ ተገናኘን። በጣም ብዙ ሞክሬያለሁ። ዛሬ ተሳክቶልኝ እንግዲህ ተገኝታል መድረካችን ላይ። አዎ ኮምፕሌንም ስታደርግ ሰምቻለሁ። ይቅርታ እድል ሆኖ ብዙ ጊዜ እየተቀጣጠርን ስጠፋ ነበር። ግን ያው ሁለታችንም አዲስ አይደለም ለኢንተርቪው። አይ ቲንክ የዛሬ 10 ምናምን ዓመት አረጀን። እንደዚህም ሳንወፍር እንደዚህም ሳንሸብት የዛሬ 15 ዓመት መሰለኝ በድምጻችን ሰማ ትግል ጊዜ ከዛ በፊትም በተደጋጋሚ እንደዚህ ሚዲያው ሳይበዛ ያኔ ያስታውሳሉ። የዛሬ 15 ዓመት እንዳልከው ወጣቱ የፖለቲካ ምሁር በሚልም አንተን ተመልካችም ለኢትዮጵያ ሕዝብን በማስተዋወቅ የኛም ሚና እንዳለ የሚታወስ ነው። አንተም በወቅቱ የነበረን የፖለቲካ እውቀት አጠቃላይ ብዙ ነገሮችን ስትገልጽ የነበረበት ሁኔታ የሚታወስ ነው። ለማንኛውም ረጅም ጊዜ ብዙ ነገር ሆነዋል። አንተም ታሰርክ። የኢትዮጵያ ፖለቲካን በብዙ ነገሮች ውስጥ አልፈዋል። እንደው ዛሬ ስላለፈው ነገር ለማንሳት አይደለም፣ እውነት ለመናገር በብዙ መድረኮች ላይ ብለኸዋል፣ በብዙ መድረኮች ላይ አንስታል። ስላለፈውም ዛሬ እሱ ላይ የምናጠፋው ጊዜ የለም። ስለ ዛሬውና ስለ ወደፊቱ የምናወራቸው ነገሮች ይኖራሉ። ግን እንደው ለመንደርደር ያህል ከባለፈው የፖለቲካ ህይወቴ እንደው ባላደርገው ወይም ደግሞ ባደርገው ኖሮ ብለህ የምትቆጭበት ነገር አለችን? ባጭሩ መልሰልን ወደ ወቅቱ ሁኔታ እንመጣለን። ወደ ኋላ መለስ ስትል ይሄን ባረግ ኖሮ የምትላቸው ይኖራሉ። ግን ደግሞ ሄደህ ብለህ በዛ ጊዜ የነበረው የራስህ ተክለሰብና የማህበረሰብ ሁኔታ የኢኮኖሚ ሁኔታ ላይፈቅድ ይችላል። ለምሳሌ እኔ አሁን ኢትዮጵያን ማውቃትን ያህል ያኔ አላውቃትም። በ17 ዓመቴ ነው ከሀገር የወጣሁት። ከዛው ወደ ፖለቲካ ተቀላቀልኩ። ከዛ በኋላ ኢትዮጵያን ከሩቅ ነበር ማውቃት። በልጅነቴ አውቃታለሁ። ከዛ በኋላ በጽሁፍና በሌላ ኢንፎርሜሽን በጥናት ነው ማውቃት። አሁን ግን ወደ ሀገር ቤት ተመልሼ ቀረብ ብዬ ከዛ ደግሞ ታስሬ ከሆዷ ውስጥ ነው ማየት የቻልኩትና በተለይ ስለ ቢሮክራሲው አሰራር፣ ስለ ማህበራዊ ግንኙነቶች፣ ስለ አስተዳደራዊ መዋቅሮች የተሻለ ግንዛቤ አሁን አለኝ እና ይሄን አሁን ያለኝ ግንዛቤ ያኔ ቢኖረኝ አንዳንድ ነገሮችን ምናልባት ለየት ባለ መልኩ ላስኬድ ይችል ነበር። ግን ያኔ አልነበረም። ጀዋር እንግዲህ እንዳልኩት ወደ ኋላ ተመልሰን ብዙ ነገሮችን ማንሳት ካለብን ሌላ ጊዜ እንመለስበታለን። ዛሬ ብዙ አንገብጋቢ ነገሮች ከፊታችን ተደቅነዋል። ወቅታዊ ሁኔታዎች አሉ። ወዴት እያመራን ነው የሚለውም ነገር በደንብ እያሳሰበን እያስጨነቀን ይገኛል። እናንተም በተለያዩ መድረኮች፣ ስብስቦች እንደዚሁ ይህንን ነገር በመመልከት አንዳንድ እንቅስቃሴዎችን እያደረጋችሁ ነው ያላችሁት። እሱን በዝርዝር እመጣበታለሁ። እንደው በጥቅል ምን ላይ ነው ያለ ነው? ከፖለቲካ ከኢኮኖሚ፣ ከተለያዩ ነገሮች አንጻር አሁን ያለንበት ሁኔታ እንዴት ትገልጸዋለህ? እንግዲህ ሶስት ነገሮች በማንኛውም ነገሮች ሶስት ነገሮች ተነጣጥለው ሊሄዱ አይችሉም። ፖለቲካ፣ ሴኩሪቲ እና ኢኮኖሚ የተያያዙ በሶስት በትሪያንግል ብታስቀምጠው ሶስቱ የተያያዙ ናቸው። ፖለቲካ ከተበላሸ ወደ የጸጥታ ችግር ያበላሻል። የጸጥታ ችግር ሲባል ደግሞ የኢኮኖሚ እድገትን ያደናቅፋልና ኢትዮጵያ ውስጥም የሆነው ችግሩ በመጨናገፉ ምክንያት ፖለቲካው ተበላሸ። የፖለቲካ ምህዳሩ ሰዎቹን ገፍቶ ወደ ጫካ ወደ ጦርነት ውስጥ ከተታቸው። ጦርነት መግባታችን ደግሞ ኢኮኖሚውን ከድጥ ወደ ማጡ ማምጣት አንኮታኩቶታል። የኢኮኖሚ መንኮታኮቱ የሴኩሪቲን እንደዛው መልሶ ኢምፓክት ያደርጋል። መንግስት ወይ ደግሞ ሀገር ራሷን ለመከላከል ከውስጥም ከውጭም ለመከላከል ያላትን አቅም ያሳንሳልና አሁን የሶስቱ መበላሸት የኢኮኖሚው፣ የሴኩሪቲ እና የፖለቲካ መበላሸት ሌሎች ብልሽቶችን ደግሞ ፈጥሮብናል። የዲፕሎማሲ ውድቀት አይ ቲንክ በኢትዮጵያ ታሪክ አሁን ያለው የዲፕሎማሲ ውድቀት ታይቶ አያውቅም። ለምሳሌ ምናልባት ኢትዮጵያ ትንሽ አይሶሌትድ ሆናለች ብለን ልናነሳ የምንችለው የደርግ ዘመን ነው። በደርግ ዘመን እንኳን ቢሆን በምዕራቡ ሀገር ተገላም ቢሆን የምስራቁ ዓለም ጋር ጠንካራ ግንኙነት ነበራት። ዛሬ እኮ ከምስራቅም ከምዕራብም ከጎረቤትም ጋር ከማንም ጋር ሽርክና የላትምና የሚገርምና የሚያሳዝን የዲፕሎማቲክ አይሶሌሽን፣ በጣም አስፈሪ የኢኮኖሚ ውድቀት፣ መንግስትና ስርዓተ አልበኝነት ከልክ በላይ የሰፋበት። ስርዓተ አልበኝነት ስልህ በሁለት መልኩ ልገልጸው ይችላል። አብዛኛው የሀገሪቷ ክፍል ከመንግስት ቁጥጥር ውጭ ሆኗል። በመንግስት ቁጥጥር ውስጥ ያለው ራሱ የመንግስት ሰዎች ራሳቸው ስርዓተ አልበኛ ሆነዋል። ስርዓተ አልበኝነት ሀገሪቷ ሰንፏል፣ አናርኪ ሆነዋል ማለት ነውና ይሄ ነው እንግዲህ አሁን ጠቅላላ አድርገህ ስታየው። ጀዋር ይሄንን ጊዜ ከባለፈው ጋር አነጻጽረው የባለፈው የተሻለ ነው። ምናልባትም ኢትዮጵያውያን በመንቀሳቀስ ደረጃ እንደው የተወሰኑ መብቶቻቸው የተነፈጉ አሏቸው እንጂ እንደዚህ በሀገራቸው የመኖር መብታቸው በየጊዜው ሰው የሚገደልበት የሚታሰርበት ዘመን አሁን የከፋ ነው ይላሉ። ሁለቱ ዘመናት ያለፈውና የአሁኑን ስታነጻጽረው የከፋው የትኛው?
አዛ እኔም አንተም ያው መቼም በደርግ ጊዜ ተወልደን መለስና ኃይለማርያም ስንታገል ነው እዚህ የደረስነው። የደርግ ዘመንን አላስታውስም፣ አንተ የምታስታውሰው አይመስለኝም። የመለስን ዘመን እናስታውሰዋለን፣ የኃይለማርያምን ዘመን እናስታውሰዋለን። በመለስና በኃይለማርያም ላይ ስንታገል ዲሞክራሲ ስርዓት ከአምባገነናዊ ስርዓት ወደ ዲሞክራሲ እንሸጋገር፣ ፍትህና እኩልነት ይምጣ የሚል ትግል ነበር። የሀገር ሁሉና ጥያቄ ውስጥ አልነበረም። የሀገር ሁሉና ጥያቄ ውስጥ አልነበረም። ዛሬ እኮ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ባክሲት ወይም ደግሞ ከኋላ ወንበር ተቀምጠው የህዝቦች የመኖር ያለመኖር የሀገር እንደ ሀገር የመቀጠል ያለመቀጠል የህልውና ጥያቄ ለትራሊ ከዚህ በፊትም ብዙ ጊዜ ሰው ህልውና የሚለው ነገር ያነሳዋል። ህልውና የሚለው የህልውና ትግል የሚለው ቃል በፖለቲካ ውስጥ ጥቅም ላይ መዋል ካለበት አሁን ባለው ኢትዮጵያ ሁኔታ ውስጥ ነው። ምክንያቱም ኢትዮጵያ እንደ ሀገር ለህይወቷ እየተጣጣረች ያለችበት ህዝቦቿ ወጥተው መግባት ሴኩሪቲ ቤዚክ ሴኩሪቲ ጥያቄ ውስጥ የገባበት ሁኔታ ውስጥ ያለው። ምክንያቱም ድሮ አየህ ሰው ሀገር ነበረው፣ ደህንነት ነበረው፣ ጸጥታ ነበረው፣ ሰላም ነበረው። ያጣው ነፃነት ነበር። ያጣው በመረጠው መንግስት መተዳደር ነበር። ያጣው በነፃነት ሐሳቡን የመግለጽ መብቱ ነበር የተነፈገበት። ያጣው በእኩልነት ትሪት የመደረግ ችግር ነበር። ዛሬ ግን እነዛ አሁን ሄደህ ኢትዮጵያ ውስጥ ለሰዎች ስለዚህ ብታነሳ ላይ ቅንጦት ነው የሚመስላቸው። አሁን ብዙ ይገደላልና ኢቭን ግድያን አንዳንድ ፌስቡክ ላይ ስለጥፍ ምን አንተ አሁን ቆኛ የሰው ሲሞት ሬሳ ሲጫወቱበት በቪዲዮ መግዳት ራሱ ተነዋል ኮመን ሆኗልና እና የግለሰቦች ህይወትም የሀገር ህይወትም በከፍተኛ አደጋ ላይ ያለበት ሁኔታ ነው ያለው። እንግዲህ ጃዋር ለዚህ ሁሉ ምንድነው ምክንያቱ ብለህ ታስባለህ? ምናልባት የአንድ ግለሰብ ስህተት፣ የስርዓቱ አጠቃላይ የግለሰቦች ወይም ደግሞ ብልጽግና የሚባለው ስብስብ ችግር ወይስ ምንድነው? ሽግግሩ ትክክለኛ ሽግግር እንዳልነበረ ብዙዎቻችን እናምናለን። ከዛ በኋላ ወደዚህ አይነት ውጥንቅጥ ውስጥ የገባ ነው በግለሰብ አቅም ማነስ፣ እውቀት ማነስ ወይስ አጠቃላይ ፓርቲው እየሄደበት ያለው አቅጣጫ ይህንን ችግር አመጣብን ብለህ ነው የምታስበው? ለኢትዮጵያን ፖለቲካ ችግር አብይ ወይ ብልጽግና ፈጠረው ማለት አንችልም። ችግሮች ነበሩ። ችግሮች ስለነበሩ ነው ስንታገል የነበረው ድሮ። ግን ይሄኛው ለውጥ እነዛን ችግሮች ማዳን፣ እነኛን ችግሮች መጠገን፣ እነኛን ስብራቶች መጠገን፣ እነኛን መከፋቶች ማባበል፣ ማስታረቅ ነበረ ሁላችን የሚታገልለት ኤክስፔክት አድርገን ወደ ሀገር የገባ ነው። በተግላቢጦሽ ተቃራኒው ነው የሆነው። ህዝቡ የታገለው ወደ ዲሞክራሲ ሽግግር፣ ወደ ዲሞክራሲ ስርዓት ለመሸጋገር ነው የፈለገው። አብይና ግብረ አበሮቹ ግን አዲስ አምባገነናዊ ስርዓት ለመመስረት ሞከሩ። የአንድ ፓርቲ በላይነት ያለበትን ስርዓት ወደ ብዝሃ ፓርቲ ለመቀየር ታግለን፣ እነሱ ግን የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ለመቀየር ያደረጉት ሙከራ ቅድም እንዳልኩት የፖለቲካ ቀውስ ውስጥ ከተተ። የፖለቲካ ቀውስ አመጣ። በአገሪቱ የፖለቲካ ሊቃን መካከል መቃቃርን አመጣ። መቃቃሩን በጉልበት ለማፈን ሄደ። በጉልበት ለማፈን ሲሄድ አንድ አምባገነን ወድቆ አዲስ አምባገነን ለመገንባት የመንግስታዊ አቅም ያስፈልጋል። የመንግስታዊ አቅም ነው የኢኮኖሚ አቅም፣ የወታደራዊ አቅም፣ የማህበራዊ መሰረት ሊኖር ይገባል። በሽግግሩ ጊዜ ይሄ አልነበረም። ያለ አቅሙ ለማፈን አብይ ያደረገው እርምጃ አመጽ ነው ወለደ። ከትግራይ ጋር ጦርነት ተገባ፣ ከኦሮሚያ ጋር ጦርነት ተገባ፣ ከአማራ ጋር ጦርነት ተገባ። በየቦታው የመንግስት መፍከከስና ሴንተርስ ኦፍ ፓወር ኢመርጅ ማድረግን እድል ፈጠረና ፕራይመሪሊ ለዚህ ቀውስ ተጠያቂው ከማንም በላይ አብይ ነው። ምክንያቱም ችግሩን ከስር መሰረቱ ፈጠረው እንኳን ባንል ችግሮች እንዲባባሱ ሀገር አይደለም በዓለም ታሪክ የነበረውን እድል፣ የነበረውን ድጋፍ፣ የነበረውን የህዝብ ፍቅርና ተስፋ በአጭር ጊዜ ውስጥ ከአፈር የደባለቀ ከአሸዋ የደባለቀ ሌላ መሪ ያለ አይመስለኝም ያበኛልና የሀገርንም እድል አጨናገፈ። አሁን እንግዲህ ራሱም ሀገርም ችግር ውስጥ ገባ። እንግዲህ በተናጠል እንመልከታቸው። ቀደም ሲል ያልካቸው ሶስት ነገሮች የሚያያዙ ናቸው። ደህንነቱ፣ ኢኮኖሚውና ፖለቲካው የሚል ነገር አንስታል። በተናጠል መመልከት ከተቻለ የፖለቲካው ችግር እንግዲህ ተያያዥ ናቸው። አንዱ አንዱን ይመጋገባልም ይወራረሳልም። ተያያዥ ሆኖ ደግሞ አንድ ላይ ሲመጡ ሀገር የመፍረስ አደጋ ውስጥ ትገባለች ነው። እስቲ ፖለቲካውን እንመልከት። የፖለቲካው መሰረታዊ ችግር አሁን አብይ የሚከተለው ምንድን ነው? ያን እናንተም ስትኮንኑት ሌሎቻችንም ስንወቅሰው የነበረው ስርዓት አለ። አብይ አህመድ የዛ ስርዓት ውላጅ የዛ ስርዓት አስቀጣይ ስለሆነ የተለየ ነገር ይዞ አልመጣም ብለው የሚከራከሩለት እንደውም ሊያክም ነው የመጣው የሚልም
መገለጫ የሚሰጡት አሉ። አዎ ብዙዎች አሁን ላይ እንኳን እንደዛ የሚያስቡ ያሉ አይመስለኝም። እንኳን ሌላው ማህበረሰብ ባጠገቡ ያሉ ግለሰቦች ሚኒስቴሮቹም ይሄን አያምኑትም። መጀመሪያ አካባቢ ላይ ጥቂቶቻችን በደንብ ተረድተነዋል። አላማው፣ አካሄዱ፣ ብቃቱ፣ ድክመቱን በደንብ ነበር የተረዳ ነው። ለዛም ነው ሽዴ ገትሬ ጠቅላይ ሚኒስትር እንዳይሆን ሲከራከር የነበረው። አይ ቲንክ ብዙ የሀገራችን ልሂቅ በአሁኑ ወቅት በብልጽግና ውስጥ ያለው ፕሮባብሊ 99% የሚሆነው ይሄንን ይረዳዋል። የአብይ ፈንዳሜንታሊ ችግር አንደኛ የአቅም ማለት ነው። ለአመራር ሁለት ነገር ያስፈልጋል። ወይ በትምህርት ወይ በልምድ የአመራር ብቃትን ማካበት መቻል አለበት። ሁለቱንም የለውም። ትምህርት የለውም፣ ሀገር የማስተዳደር ልምድ የለውም። ከዚህ በተቃራኒ ደግሞ በጣም 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 ትልቅ አምቢሽን አለው። ያን ሁለቱ ተጋጨበት። ግለሰባዊ ብቃት ሳይኖረው፣ ልምድ ሳይኖረው፣ ዝግጅት ሳይኖረው፣ ይሄ እንግዲህ በመጽሐፍ ውስጥ አይተው እንደሆነ ያኔ ገና እነሱ የኦህዴድ ሊቀመንበር ሳደርጉት ለኦህዴድ ማዕከላዊ ኮሚቴ ጽፌ የላኩት ግምገማ ነውና